አርእስተ ዜና። ጠላት ከፍተኛ ቁጥር ባለው ኃይሉ ከበባ ፈጽሞበት የነበረው የፋኖ ብሬን ተኳሽ ብቻውን ተጋድሎ በማድረግ ከበባውን ሰብሮ አሃዱን መቀላቀሉ ተሰምቷል። የብሬን ጠበብቱ አርበኛ ለጓዶቹ ሽፋን እየሰጠ ባለበት ሁኔታ በሁለት አቅጣጫ በጠላት ቀለበት ውስጥ የገባ ቢሆንም በርካታ የጠላት ወታደሮችን በብሬን ጥይት ረፍርፎ ከበባውን ሰብሮ በመውጣት አማራዊ ጀግንነቱን ከፍ አድርጎ መስቀሉን የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ ችለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በአማራ ሳይንት ጓሜዳና አካባቢው ላይ አገዛዙ በዙ 23 እና በመድፍ ታግዞ የከፈተውን ጥቃት በመመከትና የመልሶ ማጥቃት እርምጃ በመውሰድ ፋኖ ታላቅ ድል ተቀዳጅቷል። በቀጠናው በጓሜዳና አካባቢው ላይ ብቻ ሳይሆን ከአጅባር ከተማ በቅርብ ርቀት የጎዳ ተብሎ በሚጠራው ስፍራና ሰኞ ገበያ ላይ ፋኖ ስልታዊ የሆነ የመልሶ ማጥቃት እርምጃ በመውሰድ ድል የተቀዳጀበትን አውደ ውጊያ አካሂደዋል። ከወደ ፋኖ የተወሰደባቸውን የጸረ ማጥቃትና መከላከል እርምጃን መቋቋም ያልቻሉ በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ የጠላት ጦርን ሲመራ የነበረውና የኮሎኔልነት ማዕረግ ያለው ወታደራዊ አዛዥ አጃቢ የሆነም አንድ ወታደርን ጨምሮ ሌሎች በርካቶች ከነሙሉ ትጥቃቸው ከርተው ፋኖን ተቀላቅለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በወረኢሉ ከተማና በዙሪያዋ በተደረገ ውጊያ የጦር መኮንኖችን ጨምሮ በርካታ ያገዛዙ ወታደሮች መገደላቸው ተሰምቷል። በውጊያው ከተገደሉት በተጨማሪ በርካቶች ቆስለው በአምቡላንስና በወታደራዊ ካሶኒ ተጭነው ወደ ደሴ ከተማ ተወስደዋል። ለተከታታይ 8 ሰዓታት በዘለቀ ውጊያ የአገዛዙ ኃይል ከወደ ፋኖ የተከፈተበትን ጥቃት ለመመከት ከአየር መቃወሚያ ጀምሮ ሞርተርና ሌሎች ከባባድ መሳሪያዎችን የተጠቀመ ቢሆንም ነገር ግን የፋኖን ክንድ መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአየር መቃወሚያ ጭምር ታጥቆ ሲንቀሳቀስ በነበረ የአገዛዙ ኃይል ላይ በተፈጸመ የሽምቅ ጥቃት በርካቶች ሞትና ቁስለኛ ተደረጉ። በምዕራብ አማራ ቀጠና ሁለት እጁነት ወረዳ ልዩ ስሙ አጋሙሃ ተብሎ በሚጠራው አካባቢ ዛሬ ማለዳ በተፈጸመ የሽምቅ ጥቃት በርካታ ያገዛዙ ወታደሮች ሞትና ቁስለኛ ተደርገዋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ የካቲት 10 ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ጠላት ከፍተኛ ቁጥር ባለው ኃይሉ ከበባ ፈጽሞበት የነበረው የፋኖ ብሬን ተኳሽ ብቻውን ተጋድሎ በማድረግ ከበባውን ሰብሮ ወደ አሃዱ ተቀላቀለም። የብሬን ጠበብቱ አርበኛ ለጓዶቹ ሽፋን እየሰጠ ባለበት ሁኔታ በሁለት አቅጣጫ በጠላት ቀለበት ውስጥ የገባ ቢሆንም በርካታ የጠላት ወታደሮችን በብሬን ረፍርፎ ከበባውን ሰብሮ በመውጣት አማራዊ ጀግንነቱን ከፍ አድርጎ መስቀሉን ነው የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ የቻሉትም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ጀነራል አሳምነው ጽጌ ኮርስር የሜጀር ጀነራሉ ባንታባተ ክፍለ ጦር አባልና ብሬን ተኳሽ የሆነው አርበኛ ተመስገን አለሙ በዘመቻ ኮማንዶ ሀቢብ የሱፍ አይና ቡግና ዙሪያ በተካሄደው ውጊያ የአማራ ሕዝብን ጀግንነት ፍንትው አድርጎ ያሳየ ጀብዱ ፈጽሟል። በዚያው ውጊያ የብሬን ጠበብቱ አርበኛ ተመስገን አለሙ ከአይና ከተማ በቅርብ ርቀት ሶራ ሜዳ ላይ ለወገን ኃይል ሽፋን እየሰጠ ባለበት በሁለት አቅጣጫ በብልጽግና መከላከያ ሰራዊት ከበባ ውስጥ ገብቶ ነበረ። የጠላት ኃይልም በከበባ ውስጥ የሚገኘው የፋኖ ብሬን ተኳሽ አርበኛ ተመስገን አለሙን እጅ እንዲሰጥ የጠየቀ ቢሆንም አርበኛው ግን የአማራ ሕዝብን አደራ ተሸክሜ አንዲት ጥይት ለራሴ ማጥፊያ እስክትቀር ድረስ ተፋልሜ ሰዋለው እንጂ አባቶች ያላስተማሩኝን የምን እጅ መስጠት ነው በሚል በሁለት አቅጣጫም የነበረውን ከበባ በመስበር ከ10 በላይ የጠላት ኃይልን ደምስሶ ወደ አሃዱ በሰላም ተቀላቅሏል። ጀግናው በሁለት አቅጣጫ ለከበበው የጠላት ኃይል ሳይንበረከክ በያዘው ብሬን ፋታ እስኪያጡ ድረስ አጣድፎ ከ10 በላይ የሚሆኑትን ከገደለ በኋላ ቀሪው የጠላት ኃይል ሕይወቱን ለማትረፍ ሽሽት መጀመሩ ታውቋል። የብሬን ጠበብቱ ከበባውን ከሰበረ በኋላም አማራዊ ወኔን ተላብሶ እየፎከረና እየሸለለ ጓዶቹ ወደሚገኙበት ቀጠና ሲደርስ በወታደራዊ ትርኢት የታጀበ የጀግና አቀባበል እንደተደረገለት የመረብ ሚዲያ የግንባር ጋዜጠኞች አረጋግጠዋል። ይህም የአማራ ሕዝብን ጀግንነትና የበገሬነትን በገሃድ ፍንትው አድርጎ ያሳየ ነው ተብሏል።
ተጠናክሮ በቀጠለው በዘመቻ ኮማንዶ ሀቢብ የሱፍ እስካሁን ባለው በአይነ ኢየሱስ ግንባር ብቻ ከ100 በላይ ያገዛዙ ወታደሮች መገደላቸው ተሰምቷል። ወደ ሌላኛው መረጃችን አለፍን። በወረኢሉ ከተማና በዙሪያዋ በተደረገ ውጊያ የጦር መኮንኖችን ጨምሮ በርካታ ያገዛዙ ወታደሮች መገደላቸው ተሰምቷል። በውጊያው ከተገደሉት በተጨማሪ በርካቶች ቆስለው በአምቡላንስና በወታደራዊ ካሶኒ ተጭነው ወደ ደሴ ከተማ ተወስደዋል። ለተከታታይ 8 ሰዓታት በዘለቀው ውጊያ ያገዛዙ ኃይል ከወደ ፋኖ የተከፈተበትን ጥቃት ለመመከት ከአየር መቃወሚያ ጀምሮ ሞርተርና ሌሎች ከባባድ መሳሪያዎችን የተጠቀመ ቢሆንም ነገር ግን የፋኖን ክንድ መቋቋም አቅቶት ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንበዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና አሳምነው ዕዝ አሃዶች በጥምረት ወረኢሉ ከተማና በዙሪያው ድል አስመዝግበዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና በአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ በጋራ በመሆን የአረመኔው አብይ አህመድን ጡት ቆራጭ ኃይል በወረኢሉና በሰኞ ገበያ ሁለቱ ዕዞች ትላንት የካቲት 9 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ እስከ ዛሬ አጥቢያ ሌሊት በዘለቀ በጥምረት የጠላትን ምሽግ በአስደናቂ ሁኔታ በመስበር አይቀጡ ቅጣት በመቅጣት ድል ተቀዳጅተዋል። ምኒልክ ዕዝ ልጅ ኢያሱ ኮርና አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር በጥምረት ታሪካዊቷ ወረኢሉ ከተማና ሰኞ ገበያ ከተማ ላይ በርካታ የአብይ አህመድ ዙፋን አስጠባቂ መከላከያና ራሱን ጥምር ጦር ብሎ የሚጠራ ሆዳደርን ሙትና ቁስለኛ በማድረግ ነው ድል የተቀዳጁትም። በውጊያው መስመራዊ አዋጊዎችና የጦር መኮንኖችን ጨምሮ በርካታ ያገዛዙ ወታደሮች ሲገደሉ በርካቶች ደግሞ ቆስለው በአምቡላንስና በወታደራዊ ካሶኔ ተጭነው ወደ ደሴ ከተማ ተወስደዋል። በዚህ የተበሳጨው ወንበዴው ቡድን በከተማዋ ዙሪያ ያሉ ደኖችን ፋኖ ይደበቅባቸዋል በሚል በከባድ መሳሪያ ደብድቦ አውድሟቸዋል። በተያያዘ መረጃ በአማራ ሳይንት ጓሜዳና አካባቢው ላይ አገዛዙ በዙ 23 እና በመድፍ ታግዞ የከፈተውን ጥቃት በመመከትና የመልሶ ማጥቃት እርምጃ በመውሰድ ፋኖ ትልቅ ድል ተቀዳጀ። በቀጠናው ጓሜዳና አካባቢው ላይ ብቻ ሳይሆን ከአጅባር ከተማ በቅርብ ርቀት የጎዳ ተብሎ በሚጠራው ስፍራና ሰኞ ገበያ ላይ ፋኖ ስልታዊ የሆነ የመልሶ ማጥቃት እርምጃ በመውሰድ ድል የተቀዳጀበትን አውደ ውጊያ አካሂዷል። ከወደ ፋኖ የተወሰደባቸውን የጸረ ማጥቃትና መከላከል እርምጃን መቋቋም ያልቻሉ በርካቶች ሲገደሉ የጠላት ጦር አዛዥ የሆነ የአንድ ኮሎኔል አጃቢን ጨምሮ ሌሎች በርካታ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ሻለቃ ወደ ጓሜዳ ቀጠና ለመግባት በርካታ ኃይል ከዙ 23 እና ሞርተር ጋር እንዲሁም ከመድፍ ጋር በተሽከርካሪ ጭኖ እየተንቀሳቀሰውን የጠላት ኃይል በመመከትና መልሶ በማጥቃት ታሪክ ሰርተዋል። ትላንት ማለትም የካቲት 9 2018 ዓ.ም ከንጋት ጀምሮ እስከ ምሽት በዘለቀው ውጊያ አማራ ሳይንት ወረዳ ውስጥ በተለምዶ መለስ ሳንቃ በር ተብሎ ወደሚጠራው ቦታ በመጠጋት አንድ ዙ 23 መድፍ 2 ሞርተርና 6 ድሽቃ አጥምዶ የታቦር ሻለቃ ፋኖችን ጥሶ ለማለፍ ጓሜዳ ታዳጊ ከተማ ለመግባት የተንቀሳቀሰው የጠላት ኃይል የአማራ ሳይንት አናብስት በጀግንነት ተፋልሞ ወደመጣበት የመለሱ ሲሆን በከባድ መሳሪያ በታጀበው በዚህ ትንቅንቅ ከጠላት በኩል ቁጥራቸው በውል ያልታወቀ በርካታ ወታደሮች ሙትና ቁስለኛ ተደርገዋል። የታቦር ሻለቃ አባላት በፊት ለፊትና በጀርባ በኩል ተሰልፈው የጠላት ኃይል ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ ደርሰውበታል። ከጀርባ በኩል ወደ ሳይንት አጅባር ከተማ በመቅረብ የጎዳ ተብሎ በሚጠራው ቦታ ላይ ጥቃት በመሰንዘር የጠላት ኃይልን ሙትና ቁስለኛ ያደረጉት የፋኖ አባላቱ በዚህም የጠላት ኃይልን ከመሸገበት ቦታ ድረስ በመግባት ምሽጉን አፈራርሰው በርካታ ወታደሮችን ገድለዋል። ውጊያው በፋኖ ድል አድራጊነት እንደተጠናቀቀ የጠላት ኃይል በመክዳት ወደ ታቦር ሻለቃ የተቀላቀሉ በርካታ ወታደሮች ገልጸዋል። ከሃዳቸው ከርተው ከነሙሉ ትጥቃቸው ፋኖን ከተቀላቀሉት መካከል የጠላት ጦርን እየመራ የነበረ የኮሎኔልነት ማዕረግ ያለው ደሳለኝ የተባለ የወታደራዊ አዛዥ አጃቢው እንደሚገኝበት ታውቋል። አጃቢው በአማራ ሕዝብ ላይ የተፈጸመ ያለው ግፍ ወደ ፋኖ እንድመጣ ሊያስገድደኝ ችሏል ያለ ሲሆን ሌሎች የቀድሞ ጓዶቹም የውጊያ ሞራል እንደሌላቸው ገልጿል። አጃቢው አክሎም የበፊት መከላከያ አሁን ላይ የለም፣ ይልቁንስ አሁን ያለው ሕዝብ ጠልና ዘራፊ እንዲሁም ፈሪ ኃይል ነው። ይህ ኃይል ደግሞ በፍጹም ፋኖን ማሸነፍ አይችልም ብለዋል። የኮሎኔሉ አጃቢ አክሎም የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ሰምቶ ወደ ፋኖ መቀላቀሉንም ጨምሮ ገልጿል። በተጨማሪም በዕለቱ በነበረው ውጊያ በርካታ ጓዶቹ እንደተገደሉበትም ገልጿል። ወደ ሌላኛው መረጃችን አለፍን።
የአየር መቃወሚያ ጭምር ታጥቆ ሲንቀሳቀስ በነበረ ያገዛዙ ኃይል ላይ በተፈጸመ የሽምቅ ጥቃት በርካቶች ሙትና ቁስለኛ ተደረጉ። በምዕራብ አማራ ቀጠና ሁለት እጁ እነሴ ወረዳ ልዩ ስሙ አጋሙሃ ተብሎ በሚጠራው አካባቢ ዛሬ የካቲት 10 2018 ዓ.ም በተፈጸመ የሽምቅ ጥቃት በርካታ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸውን የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ ችለዋል። የአየር መቃወሚያ ዙ 23ን ጨምሮ በሌሎች ከባባድ መሳሪያዎች ሽፋን የታገዘ በርካታ የጠላት ብልጽግና ወታደራዊ ኃይል መነሻውን ከሞጣ በማድረግ በአካባቢው ሲንቀሳቀስ ልዩ ስሙ አጋሙሃ ተብሎ በሚጠራው ላይ ነው ሊመከት የማይችል ከባድ የሽምቅ ጥቃት የተፈጸመበትም። ከባድ የሆነ የሰብአዊና ቁሳዊ ኪሳራ የተከናነበው የጠላት ኃይል አስከሬን ለመሰብሰብ በሚል በጋሙሃ አካባቢ ተራራማ ስፍራዎች ላይ የዘፈቀደ ድብደባ በመፈጸም የአርሶ አደሮችን ሀብት ንብረት አውድመዋል። በጠላት ላይ የተጠናና ሊመከት የማይችለውን የሽምቅ ጥቃት በመፈጸም የጠላት ኃይልን በመደምሰስ ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር ስር የሚገኙ ፋኖዎች መሆናቸውንም ነው ጣቢያችን ለማረጋገጥ የቻለው። ወደ ሌላኛው መረጃችን አለፍን። አብይ አህመድ ዛሬም በንጹሃኖች ላይ የሚፈጽመው የድሮን ጥቃት ተባብሶ ቀጥሏል። ዛሬ የካቲት 10 2018 ዓ.ም በሸዋ የተለያዩ ቦታዎች ላይ የድሮን ቅኝት ሲደረግ ያረፈደ ሲሆን ይፋትና ጥሙጋ አውራጃ በቀወት ወረዳ አያበር ቀበሌ ጤና ጣቢያ ላይ ጥቃት ተፈጽሟል። በጥቃቱ 3 ንጹሃኖች ሲገደሉ ቁጥራቸው 5 የሚሆኑ ንጹሃኖች ደግሞ ከባድ ቁስለኛ ሆነዋል። ከጥቃቱ ሰለባዎች መካከል ሴቶችና ህጻናት ይገኙበታል። በውድቀት ዋዜማ ላይ መሆኑን የተረዳውና ተስፋ የቆረጠው የፋሽስቱ አብይ አህመድ አገዛዝ ሰሞኑን በሸዋ ጠቅላይ ግዛት ዕዝ በርካታ ቦታዎችን ሽንፈት የተከናነበ ሲሆን የጀግኖቹን በትር መቋቋም አልችል ብሎ የውር ድንብር በሚያደርገው እንቅስቃሴ በተለያዩ አካባቢዎች ላይ በሚፈጽማቸው የሰው አልባ አውሮፕላኖች ድብደባ በርካታ ንጹሃኖችን ህይወት ቀጥፈዋል። በዛሬው ዕለት ማለትም ዛሬ የካቲት 10 2018 ዓ.ም በይፋትና ጥሙጋ አውራጃ በቀወት ወረዳ እያበር ቀበሌ ጤና ጣቢያ ላይ የተፈጸመው የድሮን ጥቃት ምንም አይነት የፋኖ ሰራዊት አባላት በሌለበት ነው ተብሏል። የፋኖ ሰራዊትም በሌለበትና ምንም አይነት ውጊያ ባልተደረገበት አካባቢ በጤና ጣቢያው ላይ ጥቃት በመፈጸም ሴቶችና ህጻናቶችን ጭምር ሞትና ቁስለኛ አድርጓል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ የካቲት 10 2018 ዓ.ም የምሽት መረጃዎቻችን እነዚህን ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ።